ሉሲ ወደ እነ ሱራፌል ቤት ትሄዳለች። እነ ሱራፌል ከሄደች በኋላ በሩን ከፍታ እንደገባች ማንም ፊት ለፊት አልነበረም። ስትጣራ ቤዛ እያለች ነበር የምትጣራው። ማለቴም ማንም አያገባኝም ማንሽ ሉላ ኦር ቤዛ እያለች ስትጣራ ሱራፌል ከላይ ከመኝታ ቤት እየሮጠ ይመጣል። ሱራፌል መጥቶ እንዲህ ምን ሆነሽ ነው በሰላም ነው ሉሲ ሲላት ምንም አልሆነው ነገር አለ እናንተ እያላችሁ ምን ሰላም አለኝ ትለዋለች። በዛን መሀል ሉሲ እየጮኸች ስለነበር የታለች ያቺ ቤዛ ማለት የሚያቺ የታለች ያቺ ሉላ እያለች ስጮህበት እንዴ ቆይ እንጂ ቀስ ብለሽ ተረጋግተሽ አውሪ ምን ሆነሽ ነው በሰላም ነው ምን ሰላም አለኝ እናንተ እያላችሁ የታለች ስትል ሉላም ከኪችን ትመጣለች። እንዴ ሉሲ ምን ነው በሰላም ነው ስትል አንቺ እያለሽ ምን ሰላም አለ እናንተ እያላችሁ እኛ ምን ሰላም አለን እኔ ምልሽ ቆይ አንቺ ሴትዮ ግን ቆይ እናንተ እህትማማቾች ግን ቆይ እኔን ልታሳብዱኝ ነው እንዴ ተነሳችሁት ምንድነው ነገሩ ተገላገልኩ አረፍኩ ስል አሁን ደግሞ ድጋሚ ቆይ ምንድነው ልታረጉኝ አሰባችሁ አንቺ ቆይ ለምንድነው መተሽ ለሳሚ የሆነውንም ያልሆነውንም ነገር እየነገርሽ ሳሚን ጊዜ ያሳጣሹ ይሄው ሳሚ እቤት አላደረም የት እንዳደረም አላውቅም ይሄው ይሙት ይኑር የማውቀው ነገር የለም እኔ እሱ ወጥቶ በቆየና ስልኩ በዘጋ ሰዓት መሳቀቅና መፍራት የለብኝም ስለዚህ የምትፈልጊውን ነገር እዛው ራስሽን ችለሽ ስሪ የሆነ ነገር ሲፈጠር ሳሚ እያልሽ ወደዛ አትምጪ ይሄው ነግሬሻለሁ አንድ ችግር ቢፈጠር በሳሚ ላይም ሆነ በእኔ ላይ ከእናንተ ራስ አልወርድም ትላታለች። እንዴ ቆይ ምን ሆነሽ ነው ቀስ ብለሽ አውሪ እንጂ ብሎ ሲጠይቃት ሱራፌል እንኳን አያገባህም እንደፈለኩ እናገራለሁ እንደፈለኩ መናገር እችላለሁ ትለዋለች። ሉላም ሁሉንም ነገር ያለምንም መልስና ያለምንም ነገር አዳምጣ ከጨረሰች በኋላ ተዋት እንደፈለገች ትናገር አንተ ምን አገባህ ብትጮህስ ባትጮህስ አንተ ምን አስጨነቀስ ትለው እኮ አንተ ምን አገባህ አንተማ ይሄ ሁሉ ሴራ ያንተና የዛ የተረገመ ዶክተር ነው እያለሳለስክ ነው እዚህ ጣጣ ውስጥ መልሰን እንድንገባ ያደረከን ቆይ እዚህ ቤት ጨዋታ መቼ ነው የሚያልቀው ምን ባላወቅናችሁ በቀረ ነበር እናም እሺ ቀስ ብለሽ አዋሪያት ታዲያ ለምን ትጮይባታለሽ ሲላት ሱራፌልም ምን ተቀስ ብላ ታወራት እንደፈለገሽ ማውራት ትችላለሽ አንተ ምን አገባት ትላለሽ ይኸውልሽ ከዚህ በኋላ ግን ማንሽ ሉላ ከዚህ በኋላ ምንም ችግር ቢፈጠር ነግሬሻለሁ ወደዚህ መተሽ ምንም ነገር ወደ ሳሚ እንዳትናገሪ ሰው ራስሽን ችለሽ ራስሽ ጨርሺ ብላት በጣም ተናዳ ጮኻባት ትሄዳለች። በዛን መሀል እሷም ዝም ብላ እያዳመጠች ስለነበረ ወታ ከሄደች በኋላ ቆይ ምንድነው እየተፈጠረ ያለው ምንድነው እየተካሄደ ያለው ሲል ሱራፌል ጠይቃታል። እሱንም አንተ ልጠይቅህ እንጂ እኔ ትጠይቀኛለህ እንዴ ምክንያቱም እህቴን ቤዛን የት ነው ያደረካት ይኸውልህ አሁን ላይ አንድና አንድ እርምጃ ልወስድ ነው ይላታል። ትለዋለች እኮ ምን አይነት እርምጃ ነው የምትወስጂው ይኸውልህ ከዚህ በኋላ ንብረቱን በራሴ ስም አዞረዋለሁ በራሴ ስም አድርገዋለሁ እንዴት እንደዛ ሊሆን ይችላል ለጠበቃው ነግረሽዋል ሲላት ለጠበቃው ነግረዋለሁ እንደሚሆን አድርገዋለሁኝ ደግሞ የነገርከኝ አንተ ነህ በገንዘብ ኃይል ይደረጋል ብለኸኝ የለ በገንዘብ ኃይል ወደ ራሴ ስም አዞረዋለሁ ትላለች። በዛን ሰዓት ሱራፌል በጣም ይናደድ እንዴት እንደዛማ ሊሆን አይችልም እኔ እያለሁኝ እኔ ህጋዊ ሚስቷ ባሏ እያለሁ እንዴት ባንቺ ስም ይሆናል ሲላት እሱማ እኔም ቤዛ ነኝ ብዬ ሁሉ ነገር ማድረግ እችላለሁ መታወቂያ ብቻ ነው መታወቂያን ማስተካከል እችላለሁ ትላለች። እኮ እንዴት አዎ ምናልባት እህቴ በህይወት ላትኖር ትችላለች ወይም በህይወት እያለች አውቃችሁ ያሰቃያችኋት ሊሆን ይችላል ለኔ ምሰል ይሆናል ያንን ቪዲዮ ያሳየኸኝ ስትለው ይኸውልሽ ተረጋጊና እናውራ በተረጋጋ መንፈስ ሲላት አላቅም ይኸውልህ ንብረትም ሆነ ሚስትን የምትፈልግ ከሆነ እህቴን አምጣት ከዛም በኋላ እኔ ሁሉም ተውልሃለሁ አይ የምትል ከሆነ ግን እህቴ እጅ ላይ ሳትገባ በፍጹም ምንም አይነት ንብረት በስምህ እንደማላዞረልህ ልንገርህ ትለዋለች። እኮ እንዴት ነው እንደዛ የማይሆነው እንዴት ብዬ ነው የእህቴን ንብረት ላንተ የምሰጠው ስለዚህ እዩልህ እንደዛ እህቴን አምጥተህ የማሰጠኝ ከሆነ ነግሬሃለሁ ነገውን ሂጄ ፍርድ ቤት ሁሉም ንብረቱ ወደ እኔ እንዲዞር አደርጋለሁ። በዛን ሰዓት ሱራፌል በጣም ይደነግጥና ቆይ እንዴት ነው ያልሻለሽው አዎ በቃ ሁሉም ነገር እንደሚሆን መንገዱን ይከፈትክልኝ አንተ ራስና ስለዚህ ለራሴ ያደርገዋለሁ ትለዋለች። እንዴት አንቺም የመጣሽው ገንዘብ ፍለጋ ነው እንዴ ሲላት እኔማ ገንዘብ ፍለጋ አልነበረም የመጣሁት ግን ደግሞ የቤተሰቦችን ገንዘብ አሳልፌ ለማንም አልሰጥም ትለዋለች። በዛን ሰዓት ሱራፌል በጣም ይናደድና ግን አንድ ምርጫ ልስጥህ
እህቴን ማምጣት አለያ ደግሞ ወይም ንብረቱን መተው። የዚህን ከሁለት አንዱን መርጠህ መናገር ትችላለህ። ከዚህ በኋላ ምንም ነገር አልጠይቅም። ደግሞ ለማድረጋቸው ነገሮች ብቻዬን ማድረግና ብቻዬን መንቀሳቀስ እችላለሁ። የማንንም እርዳታ ከዚህ በኋላ አልፈልግም ትለዋለች። ሱራፌል በዛን ሰዓት ተናዶ ነበረ ወደ ወንድሙ ስልክ የደወለው። ወደ ወንድሙ ደውሎ አዳምጠኝ ወንድሜ ሩቤል፣ አንድ ነገር ልንገርህ፣ በአስቸኳይ ይችን ሴት ማስወገድ ይኖርብናል ይለዋል። ማለት ስትል በአጋጣሚ በዛን ሰዓት ደግሞ ሳሮን ወደ እነሱ ቤት እየሄደች ስለነበር በር ላይ ቁማ ነበር። የሚያወራውን ሁሉ እያዳመጠች ነበረ። ማለት ምንድን ነው? ምን ተፈጥሮ ነው ሲለው፣ አይ እቺ ሉላ እኮ የቤዛን ንብረት ወደ ራሴ ያዞረዋለሁኝ። ምርጫ ልስጥህ። ይኸውልህ ምርጫው አንድ እህቴን አምጥተህ መስጠት፣ አለዛ ደግሞ ንብረቱን በራሴ ሱም ነው ማዞረው። አንተን ከዚህ ጨዋታ አስወጣለሁ ብላኛለች እና ምን ትላለህ? ስለዚህ በአስቸኳይ ሉላን ማስወገድ ይኖርብናል። እነ ሳሚ ራሱ ከሰሙ ነገሮች ሁሉ ጥሩ ላይ መጡ ይችላሉ ይለዋል። እኮ እንዴት ነው? እንዴት እንደዚህ ሊሆን ይችላል? ለማንኛውም ተገናኝተን እናወራለን ይለዋል። ያንን ሁሉ ታሪክ የሚያውቀው ታሪክ ማንም የለም። እሷም ወደ መኝታ ቤቷ ሩጣ ሄዳለች። አክስቷን ማሳከም እንዳለባት ነግሯታል። አክስቴን እንደምንም ብዬ አሳክማታለሁ፣ ከየትም ብዬ አክስቴን አሳክማታለሁ። ስለ የመጣሁትኝም ደግሞ አክስቴን ለማሳከም ነው። ስመጣ ደግሞ አንድ ነገር ልንገር፣ የእህቴ ቤት ነው ብዬ አልነበረም የመጣሁትኝ። ነግሬያለሁ ከዚህ በፊትም ትጂን መንገድ ላይ አገኘኋት። በዛ አጋጣሚ ነበር ትጂን ተዋውቋት። ተከትላኝ ቤት መጣች። ከዛም በኋላ ከአክስቴ ጋር ማውራት ጀመሩ። ይሄን ነገር ሲያቀርቡልኝ በጥያቄያቸው ተስማማው። እሺ አልኩኝ። ምክንያቱም ሰው አይደለው እንዴ፣ ገንዘብ ስለሆነ ፈልጋለሁኝ። አዎ ግን እህቴ መሆኗን አላወቅኩም ነበር። ካየኋት በኋላ ነው እህቴ መሆኗን ያወቅኩት። ስለዚህ የእህቴ ንብረት ማለት ደግሞ የኔ ንብረት፣ የቤተሰቦቼ የወላጆቼ ንብረት ነው። አንተ ልትበላው አትችልም ትለዋለች። በዛን ሰዓት በጣም ተናዶ ነበር ሱራፌልና ወጥቶ ይሄዳል።